እንግዲህ ዛሬ የምንመረመረው በጣም ጥልቅና መሰረታዊ የሆነ ጥያቄ ነው። ሁሉን ቻይ የሆነው አምላክ ለምን ደካማ የሰው ልጅን ሥጋ ለበሰ? እስኪ ወደዚህ ጉዳይ ጠለቅ ብለን እንዝለቅ። በእርግጥም እንቆቅልሽ ነገር ነው አይደል? ኃይሉ ወሰን የሌለው አካል እንዴት ሆኖ በገዛ ፈቃዱ ውስንና ሟች ይሆናል? ይህንን ስነ መለኮታዊ ችግር ለመፍታት ታሪኩን ከመሠረቱ መጀመር አለብን። እሺ፣ ይህንን ለመረዳት አንድ ቁልፍ ቃል አለ። ይኸውም የመጨረሻው አዳም የሚለው ነው። ይህ ቃል ኢየሱስ በዚህ ታሪክ ውስጥ ያለውን ማዕከላዊ ሚና ይገልጻል። እርሱ ለመጀመሪያው ስህተት የተሰጠ መልስ ነው። እንግዲህ ታሪኩን ከመጀመሪያው ነው መጀመር ያለብን። ይህ ሁሉ ችግር እንዴት ተፈጠረ? የመጀመሪያው አዳም ውድቀት ላይ ነው ትኩረት የምናደርገው። ታዲያ ምን ተፈጠረ? የሰው ልጅ የእግዚአብሔርን ትእዛዝ መከተል አልቻለም። በዚህ ምክንያት በቃ በኃጢአት እና በሞት ቁራኝነት ስር ወደቀ። ይህ ደግሞ ለሰይጣን ትልቅ ዕድል ሰጥቶ የሰውን ልጅ የሚክስበት ሕጋዊ መብት ማለት ነው ያገኘው። እስቲ አሁን በሁለቱ አዳሞች መካከል ያለውን ልዩነት እንመልከት። የመጀመሪያውን አዳም ታሪክ ስንመለከት ምንድን ነው የምናየው? አለመታዘዝ፣ ኃጢአት፣ ሞት፣ በአጠቃላይ ውድቀት። ችግሩ የጀመረው ከዚህ ነው። ይሄ ሁኔታ የፈጠረውን ተስፋ መቆረጥ ሐዋርያው ጳውሎስ ሮሜ ላይ በደንብ ይገልጸዋል። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ይላል። የሰው ልጅ በራሱ ከዚህ እስራት መውጣት እንደማይችል ያሳያል። እሺ፣ ሁኔታው ተስፋ አስቆራጭ ነበር። ታዲያ መፍትሄው ምንድን ነው? መፍትሄው የመጨረሻው አዳም መምጣት ነው። አሁን ደግሞ የእሱን ትግል እንመለከታለን። እንዴት ነው ያንን የመጀመሪያውን ውድቀት ያስተካከለው? አሁን ቅድም ወደ ጀመርነው ንስር መመለስ አስታውሱ። የመጀመሪያው አዳም አለመታዘዝን፣ ኃጢአትን፣ ሞትንና ውድቀትን አመጣ። የመጨረሻው አዳም ደግሞ ልክ ተቃራኒውን አለመታዘዝን በመታዘዝ፣ ኃጢአትን በጽድቅ፣ ሞትን በሕይወት፣ ውድቀትን ደግሞ ፍጹም በሆነ ድል ተክቶታል። እዚህ ጋር በጣም ልናስተውለው የሚገባን ነገር አለ። ኢየሱስ ሰው ሲሆን ልክ እንደኛ ነበር። ፈተና ይሰማው ነበር። የእሱ ኃጢአት አልባ መሆን እንዲሁ በቀላሉ የመጣ ነገር አይደለም። ከባድ ትግል ነበር። ያለማቋረጥ በጸሎት ያሸነፈው ትግል። ይሄ ትግል ምን ያህል ከባድ እንደነበር መጽሐፍ ቅዱስ በግልጥ ይናገራል። ለምሳሌ ጌቴሴማኒ ውስጥ ያለውን ሁኔታ እናስብ። ነፍሴ እስከ ሞት ድረስ እጅግ አዘነች ብሏል። ከዛም አልፎ የጭንቀቱ መጠን ምን ያህል እንደነበር ሲገልጽ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። ይሄ እኮ ከባድ የአካል እና የስሜት ስቃይ ነው። ይህንን በክርስቶስና በሰይጣን መካከል ያለውን ግጭት በቀላሉ ለመረዳት እስቲ አንድ ታውቅ ታሪክ እናስታውስ። የንጉሥ ሰሎሞንን የፍርድ ታሪክ ታስታውሱታላችሁ አይደል? 2 ሴቶችና 1 ሕፃን። ንጉሡ በጣም አስደንጋጭ ትእዛዝ ነው የሚሰጠው። ሕፃኑን ለ2 ከፍላችሁ አንዱን ለአንዷ ሌላውን ለሌላኛዋ ስጡ ይላል። በዚህ ጊዜ ነው የሁለቱ ሴቶች እውነተኛ ማንነት የሚወጣው። አንደኛዋ እውነተኛዋ እናት በፍቅር ተነስታ እረ እባክዎ ለእርሷ ስጡት ብቻ አይሙት ብላ ትጮኻለች። ሌላኛዋ ግን በቅናት ታውራ ለእኔም ላንቺም አይሁን በቃ ይከፈል አለች። እና እውነተኛዋ እናት ማን ናት? መልሱ ግልጽ ነው አይደል? ልጇ እንዲኖር ሁሉን ነገር አሳልፋ የምትሰጠው ናት። ይህ ታሪክ ልክ በክርስቶስና በሰይጣን መካከል ያለውን ነገር ነው የሚያሳየን። ክርስቶስ የሰውን ልጅ ለማዳን ራሱን አሳልፎ ይሰጣል፣ ልክ እንደ እውነተኛዋ እናት። ሰይጣን ደግሞ ልክ እንደዛችኛዋ ሴት የሰው ልጅ እንዲጠፋ ብቻ ነው የሚፈልገው። እንግዲህ ክርስቶስ በመስቀል ላይ የከፈለው መሥዋዕትነት ምን ውጤት አስገኘ? እስኪ መስቀሉ ያከናወናቸውን ነገሮች በዝርዝር እንመልከት። የድል ዘርፈ ብዙ ነው። አንደኛ፣ የሞት ሥጋ ለብሶም የእግዚአብሔርን ትእዛዝ መጠበቅ እንደሚቻል አረጋገጠ። ሁለተኛ፣ የሰይጣንን የሞት ሥልጣን ሙሉ በሙሉ አጠፋው። ሦስተኛ፣ የሰው ልጅ ከኃጢአት ባርነት ነፃ ወጣው። እና አራተኛ፣ ከሁሉም በላይ የእግዚአብሔርን ታላቅ ፍቅር በማሳየት እኛ ፍጡራን በነፃ ፍቃዳችን እሱን እንድንወድ አስቻለን። ተሩ ታዲያ ከዚህ ሁሉ በኋላ ምን ተፈጠረ? አሁን ያለው ሁኔታ ምንድን ነው? ይህ ለእኛ ምን ትርጉም አለው? ወደ አዲሱ ኪዳንና የእኛ ምርጫ እንሸጋግራለን። በኢየሱስ ደም አዲስ ኪዳን ተመሠረተ። እዚህ ጋር ልብ እንበል። የኃጢአት ስርየት ማግኘት የድኅነት መጀመሪያ ነው፣ መጨረሻው አይደለም።
በዚህ ኪዳን ውስጥ ትእዛዛቱን ለመጠበቅ የሚያስችል ኃይል በመንፈስ ቅዱስ በኩል እናገኛለን። ስለዚህ ሁለት መንገዶች ከፊታችን አሉ ማለት ነው። የመጀመሪያው እምነታችንን በተግባር ማሳየት ነው። የመንፈስን ፍሬ እያፈራን ኪዳኑን እየጠበቅን ወደ መጨረሻው ድኅነት መድረስ። ሁለተኛው መንገድ ደግሞ ኪዳኑን መክዳት ነው። እምነትን መተው፣ ኪዳኑን መስበር እና በመጨረሻም ፍርድን መቀበል። ይህንን ሐሳብ የሚያጠናክር አንድ ነጥብ አለ። የኃጢአት ስርየት የድኅነት መጀመሪያ እንጂ የድኅነት ውጤት አይደለም። ይሄ ማለት እምነታችን እውነት ነው ወይስ ሐሰት የሚረጋገጥበት የፈተና ጊዜ ውስጥ ነን ማለት ነው። በቀላል አነጋገር እውነተኛ እምነት ከሆነ የመንፈስን ፍሬ ያፈራል። በተግባር የሚካድ ከሆነ ግን ያ እምነት ሐሰተኛ ነው ማለት ነው። እንግዲህ ይህንን ሁሉ ነገር ከተመለከትን በኋላ ወደ ራሳችን የምንጠይቀው ጥያቄ ይሄ ነው። በእግዚአብሔር ፍጹም ፍቅርና ታላቅ መሥዋዕትነት ፊት ስንቆም የእኛ እምነት፣ የእኛ ሕይወት ምን አይነት ፍሬ እያፈራ ነው?